ታላቁ የረመዳን ወር ሊገባ 28 ብቻ ቀናት ቀሩት። በህብረተሰቡ ጤና ላይ ጉዳት ሊያስከትሉ በሚችሉ የጨው ምርቶች ላይ እርምጃ ተወሰደ። የሳውዲ አረቢያ ባለስልጣናት ወደ ሳውዲ ድንበር አቋርጠው ሊገቡ የነበሩ ኢትዮጵያውያን ፍልሰተኞችን በቁጥጥር ስር መዋላቸውን ገለጹ። በቱርክ የእስራኤል ምርቶችን ያለመግዛት እንቅስቃሴ ተጀመረ። ያለው ነገር ሂደቱ በጣም የተመቻቸ በመሆኑ ውስጤን በጣም ነው ደስ ያለኝ። መስተንግዷቸው በጣም ደስ ይላል። መኪናውም፣ ባሱም፣ አየር መንገዱም አቀባበሉ ቆንጆ ነው። ምዝገባ ላይም ድሮ ችግር አለ። አሁን ምዝገባ ላይም ችግር የለም። እስከ ቤቴ ነው መጣልኝ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት እንኳን ለ1447ኛው ዓመት ሂጅራ ሐጅ በሰላም አደረሳችሁ ይላል። ጠቅላይ ምክር ቤቱ ዘንድሮም የሐጅ አገልግሎት እንግልት አልባ ፈጣንና ተደራሽ እንዲሆን የትራንስፖርት፣ የምግብ፣ የማረፊያ ቦታ እንዲሁም ሌሎች አገልግሎቶችን ደረጃውን በጠበቀ መልኩ መስጠት ከሚችሉ ተቋማት ጋር በመፈራረም የምዝገባ ማዕከላትን በቴክኖሎጂ በማደራጀት ሙሉ ዝግጅቱን አጠናቀው ምዝገባ ጀምረዋል። ልብ ይበሉ፣ የምዝገባ የጊዜ ገደቡ የሚጠናቀቀው የረመዳን ወር ከመግባቱ ቀድሞ ጥር 18 2018 ነው። ንያ ያላችሁ ኢትዮጵያውያን ሙስሊሞች በምዝገባ ማዕከላት በመገኘት እንድትመዘገቡ በድጋሜ ጥሪውን ያቀርባል የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀሩን ሚዲያ ተከታታዮች ፕሮግራማችንን በዓለም ዙሪያ ሆናችሁ የምትከታተሉን ሁሉ በያላችሁበት የዓለም ዳርቻ አክብሮታዊ ሰላምታችን ይድረሳችሁ እያልን ሀሩን መረጃችን ተጀምሯል። ከመረጃዎቹ ጋር አቲድ ሐሚድ ነኝ። አብራችሁን ቆዩ። በጅማ ዞን ሼኪ ከተማ ታላቅ የዳዕዋ መድረክ ተካሄደ። በኦሮሚያ ክልል ጅማ ዞን ዴዶ ወረዳ ሼኪ ከተማ ታላቅ የዳዕዋ መርሃ ግብር ተካሂዷል። በመርሃ ግብሩ ላይም የመጅሊስ አመራሮች፣ ታላላቅ ዑለሞች፣ ኡስታዞችና በርካታ የአካባቢው ሙስሊም ማህበረሰብ በመገኘቱ የተገለጸ ሲሆን በመርሃ ግብሩ ኢስላማዊ ወንድማማችነትና አንድነት የተንጸባረቀበት መድረክ መሆኑ ተነግሯል። ታላቁ ወር ረመዳን ሊገባ 28 ብቻ ቀናት ቀሩት። በኢስላማዊ የዘመን አቆጣጠር ሂጅራ መሰረት የሻዕባን ወር ጨረቃ መታየቷን ተከትሎ በጉጉት የሚጠበቀው ቅዱስ ወር ረመዳን 28 ብቻ ቀናት እንደሚቀሩት ተነግሯል። በዚህም 1447ኛው የረመዳን ጾም ከአንድ ወር በኋላ እንደሚገባ ዘሐረመይን አጋርቷል። ከረመዳን አንድ ወር ቀደም ብሎ በሚገባው የሻዕባን ወር ሙስሊሞች በኢባዳና ለታላቁ የረመዳን ወር ዝግጅት የሚያደርጉበት ወር መሆኑም ተገልጿል። ፈዘኪር አብደላህ አብዱራህማን የቁርአን ማህበር የገቢ ማሰባሰቢያ መርሃ ግብር ሊያካሂድ ነው። ፈዘኪር አብደላህ አብዱራህማን የቁርአን ማህበር በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት እውቅና ያለው ተቋም ሲሆን ማህበሩ ከዚህ ቀደም በሰሜን ጎንደር ዞን በተለያዩ የገጠር ወረዳዎች ቁርአን የመቅራት እድል ላላገኙ በርካታ ታዳጊዎችን ማስተማር መቻሉም ተገልጿል። ማህበሩ ከተለያዩ የሰሜን ኢትዮጵያ አካባቢዎች የተወጣጡ ተማሪዎችን የዲን ትምህርት በአዲስ አበባ እያስተማረ እንደሚገኝም ተመላክቷል። ማህበሩ ባለፉት ዓመታት የዲን ትምህርቶችን ሲያስተምራቸው የነበሩ ተማሪዎች ከአማራ ክልል፣ ከአራቱ የጎንደር ዞኖችና ከትግራይ ክልል አካባቢ የተወጣጡ ተማሪዎችን ሲሆን ተማሪዎቹ ትምህርታቸውን ከጨረሱ በኋላ አካባቢያቸውን እያገለገሉ እንደሚገኙ ማህበሩ ገልጿል። ማህበሩ በእስካሁኑ ጉዞ በአራቱ የጎንደር ዞኖችና 45 መድረሳዎችን መገንባቱን ገልጿል። እንዲሁም ቁርአን የመቅራት እድል ያላገኙ ልጆችን ቁርአን የመቅራት እድል እንዲያገኙ አመቻችቷል ተብሏል። ፈዘኪር አብደላህ አብዱራህማን የቁርአን ማህበር ይህንኑ ስራውን በተሻለ መልኩ አጠናክሮ ለመቀጠል ከጥር 14 እስከ ጥር 16 2018 ዓመተ ልደት በተለያዩ የሶሻል ሚዲያ አማራጮች የቀጥታ ስርጭት የገቢ ማሰባሰቢያ መርሃ ግብር እንደሚያከናውን ገልጾ ሙስሊሙ ማህበረሰብ ማህበሩ እቅዱን ያሳካ ዘንድ እገዛ እንዲያደርግ ጥሪ አቅርቧል። በህብረተሰቡ ጤና ላይ ጉዳት ሊያስከትሉ በሚችሉ የጨው ምርቶች ላይ እርምጃ ተወሰደ። በህብረተሰቡ ጤና ጉዳት ሊያስከትሉ በሚችሉ ከ13000 ኩንታል በላይ የጨው ምርቶች ላይ እርምጃ ወስጃለሁ ሲል የኢትዮጵያ ምግብና መድኃኒት ባለስልጣን አስታውቋል። የባለስልጣኑ ምክትል ዋና ዳይሬክተር ነጋሽ ስሜ በሰጡት መግለጫ እንዳሉት ተቋሙ ከብሔራዊ መረጃና ደህንነት አገልግሎት ጋር በመሆን በምርቶቹ ላይ ሰፊ ክትትል ሲያደርግ ቆይቷል። ባለስልጣኑ በአዋጅ በተሰጠው ኃላፊነት መሰረት የተቀነባበሩና በከፊል የተቀነባበሩ ምርቶችን ጥራትና ደህንነት በምርት ሂደት ላይ ወይም ወደ ገበያ ከተሰራጩ በኋላ ቁጥጥር እንደሚያደርግ አመላክተዋል። ተቋሙ ባደረገው ክትትልም በኦሮሚያ ክልል ሸገር ከተማ በህብረተሰብ ጤና ላይ
ጉዳት ሊያስከትል የሚችል ደህንነቱ ያልተጠበቀ ከ13000 ኩንታል በላይ የጨው ምርት በቁጥጥር ስር መዋሉንም ተናግረዋል። ከነዚህ የጨው ምርቶች ላይ ናሙና በመውሰድ በተደረገ ምርመራ ተገቢውን የጥራት ሂደት ያልተከተሉ መሆናቸውም ተረጋግጧል ነው ያሉት። ማህበረሰቡ ከምግብ ጋር ከተገናኙ በሽታዎች ለመጠበቅ በምግብ ቁጥጥር ላይ የሚያደርገውን ቁጥጥር አጠናክሮ እንደሚቀጥል አረጋግጠዋል። ህብረተሰቡ ደህንነታቸው ያልተጠበቁ ምርቶች ሲመለከት ጥቆማዎችን እንዲሰጥም ጥሪ አቅርበዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የህዳሴው ግድብን ጨምሮ በተለያዩ ጉዳዮች ላይ መግለጫ ሰጡ። አንደኛ ዓመት የስልጣን ዘመናቸውን እያከበሩ የሚገኙት ዶናልድ ትራምፕ በአንድ ዓመት ያከናወኗቸውን ስራዎች በተመለከተ መግለጫ እየሰጡ ይገኛሉ። በዚህ መግለጫቸው የህዳሴ ግድብ በተመለከተ የተናገሩት ንግግር እጅግ አነጋጋሪ ሆኖ ተገኝቷል። ትራምፕ ከግድቡ ጋር በተያያዘ ኢትዮጵያ ትልቅ ግድብ አላት፣ ግድቡን ፋይናንስ ያደረግነው እኛው ነን፣ ናይል ሲባል የማውቀው ግብፅን ነው፣ ግብጾች በቂ የውሃ መጠን የላቸውም፣ በህዳሴው ግድብ ምክንያት ኢትዮጵያና ግብፅ ወደ ጦርነት ሊገቡ ነበር፣ እኔ ግን ወደ ጦርነት እንዳይገቡ አድርጌያለሁ፣ አሁንም አንድ ነገር ማድረግ አለብኝ ብለዋል ፕሬዝዳንቱ እየሰጡት ባለው መግለጫ። ውድና የተከበራችሁ የሀሩን ሚዲያ ተከታታዮች እየተከታተላችሁት የምትገኙት ሀሩን መረጃችን ነው። አሁን ደግሞ ከውጭ ምንጮች ወዳገኘናቸው መረጃዎች እናመራለን። ኢትዮጵያውያንን ጨምሮ በህገ ወጥ መንገድ ድንበር አቋርጠው ሊገቡ የነበሩ ፍልሰተኞችን በቁጥጥር ስር ውለዋል ሲል የሳውዲ አረቢያ ባለስልጣናት ገለጹ። የሳውዲ አረቢያ ባለስልጣናት ኢትዮጵያውያን ዜጎችን ጨምሮ በህገ ወጥ መንገድ ድንበር አቋርጠው ሊገቡ ነበር ያሏቸውን 1491 ፍልሰተኞችን በቁጥጥር ስር መዋላቸውን አስታውቀዋል። በቁጥጥር ስር ከዋሉት መካከል 59 በመቶ ኢትዮጵያውያን ዜጎች ሲሆኑ ቀሪዎቹ የመናውያን መሆናቸውም ተነግሯል። በተጨማሪም የሳውዲ መንግስት ለአንድ ሳምንት አካሄድኩት ባለው ፍተሻ 14621 ስደተኞችን ከሀገሪቱ መባረራቸውን ገልፍ ኒውስ ዘግቧል። ፍተሻው የተደረገው በሀገሪቱ የተጀመረው ህገወጥ ነዋሪዎችና ሰራተኞችን እንዲሁም የድንበር ጥሰቶችን ለመቆጣጠር ነው ተብሏል። በተመሳሳይ ጊዜ የመኖሪያ የሰራተኛና የድንበር ደህንነት ህጎችን ጥሰው ተገኝተዋል ያላቸውን ከ18000 በላይ ሰዎች በቁጥጥር ስር መዋላቸውን የሳውዲ የሀገር ውስጥ ሚኒስቴር መረጃ ያመለክታል። ሌሎች 19835 ህግ ተላልፈዋል የተባሉ ሰዎች የጉዞ ሰነድ እንዲያገኙ ወደ የሀገራቸው ዲፕሎማቲክ ሚስዮኖች ተመርተዋል። የሳውዲ አረቢያ መንግስት ለማንኛውም ህገወጥ ስደተኛ መጠለያ፣ መጓጓዣ ወይም የስራ ዕድል የሚሰጡ ግለሰቦች እስከ 15 ዓመት በሚደርስ ጽኑ እስራትና እስከ 1 ሚሊዮን ሪያል በሚደርስ የገንዘብ መቀጮ እንደሚጣል በድጋሚ አስጠንቅቋል። በተጨማሪም 27518 የውጭ ሀገር ዜጎች፣ 25552 ወንዶችና 1966 ሴቶች ህጋዊ እርምጃ ተወስዶባቸው የመባረር ሂደታቸውን በመጠባበቅ ላይ እንደሚገኙም ተገልጿል። ይህ በእንዲህ እንዳለ የሴቶችና ማህበራዊ ጉዳይ ሚኒስቴር ትናንት ማክሰኞ ጥር 12 2018 ባወጣው መረጃ በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ ያሉ 3142 ኢትዮጵያውያን ወደ ሀገራቸው መመለሱን ገልጿል። በሳምንቱ ውስጥ በተደረገ 11 ዙር በረራዎች ከተመለሱት ውስጥ 2980 ወንዶችና 141 ሴቶችን ጨምሮ 21 ህፃናት ይገኙበታል ተብሏል። የዓለም የፍልሰተኞች ድርጅት በቅርቡ በየመን ባወጣው ሪፖርት ወደ የመን ከፈለሱ 21000 በላይ ሰዎች መካከል 98 በመቶው ኢትዮጵያውያን መሆናቸውን አስታውቆ ነበር። ከነዚህ ውስጥ 72 በመቶ መዳረሻቸውን ሳውዲ አረቢያ ያደረጉ መሆናቸውን በሪፖርቱ ሰፍሯል። በቱርክ የእስራኤል ምርቶችን ያለመግዛት እንቅስቃሴ ተጀመረ። በቱርክ ኢስታንቡል የመጀመሪያው የቦይኮት እስራኤል ገበያ ተከፍቷል። ገበያው በእስራኤል ብራንዶች ላይ ያነጣጠረ እንቅስቃሴ አካል ነው ተብሏል። የእስራኤልን ምርቶች ከቱርክ ገበያ ለማስወጣት እየተንቀሳቀሱ የሚገኙ ወጣቶች ዓለም አቀፉ ማህበረሰብ የእስራኤልን ምርት ባለመግዛት ለጋዛ ነጻነት ድጋፍ እንዲያደርግ ጠይቀዋል። አዘጋጆቹ በኢስታንቡል የተከፈቱት ነፃ ጋዛ የተባሉት የገበያ ማዕከሎች ቱርካውያን የራሳቸውን ምርት እንዲገዙ አቅራቢዎችና ሸማቾች በሚያደርጉት የንግድ እንቅስቃሴ ለጋዛውያን ነፃነት አስተዋጽኦ እንዲያበረክቱ እድል ይፈጥራሉ ተብለዋል። ውድና የተከበራችሁ የሀሩን መረጃ ተከታታዮች የዛሬው ሀሩን መረጃችን የተከታተላችሁት ይመስል ነበር። አብራችሁን ስለቆያችሁ ስለተከታተላችሁ ከልብ እያመሰገንን መረጃዎቹን አዘጋጅቶ በማቅረቡ በኩል እኔ አቲድ ሐሚድ ከካሜራ ባለሙያው ከድር ስሌማን ጋር ነበርን። በሌላ የመረጃ ሰዓት እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያለው ነገር ሂደቱ በጣም የተመቻቸ በመሆኑ ውስጤን በጣም ነው ደስ ያለኝ። መስተንግዷቸው በጣም ደስ ይላል። መኪናውም፣ ባሱም፣ አየር መንገዱም አቀባበሉ ቆንጆ ነው።
ምዝገባ ላይም ድሮ ችግር አለ። አሁን ምዝገባ ላይም ችግር የለም። እስከ ቤቴ ነው መጣልኝ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት እንኳን ለ1447ኛ ዓመት ሂጅራ ሐጅ በሰላም አደረሳችሁ ይላል። ጠቅላይ ምክር ቤቱ ዘንድሮም የሐጅ አገልግሎት እንግልት አልባ ፈጣንና ተደራሽ እንዲሆን የትራንስፖርት፣ የምግብ፣ የማረፊያ ቦታ እንዲሁም ሌሎች አገልግሎቶችን ደረጃውን በጠበቀ መልኩ መስጠት ከሚችሉ ተቋማት ጋር በመፈራረም የምዝገባ ማዕከላትን በቴክኖሎጂ በማደራጀት ሙሉ ዝግጅቱን አጠናቀው ምዝገባ ጀምረዋል። ልብ ይበሉ፣ የምዝገባ የጊዜ ገደቡ የሚጠናቀቀው የረመዳን ወር ከመግባቱ ቀድሞ ጥር 18 2018 ነው። ንያ ያላችሁ ኢትዮጵያውያን ሙስሊሞች በምዝገባ ማዕከላት በመገኘት እንድትመዘገቡ በድጋሜ ጥሪውን ያቀርባል የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት።